አለመረጋጋትና ጥርጣሬ። ንጹህ ሃይማኖት በፈቃደኝነት ላይ የተመሰረተ ነው። በሰው ተፈጥሮ ውስጥ ፈቃድ ሁሉን የአካል ክፍሎች በቁጥጥሩ ስር በማድረግ የሚገዛው ኃይል ነው። ፈቃድ ዝንባሌ ወይም ፍላጎት ሳይሆን በሰው ልጆች ውስጥ እግዚአብሔርን ለመታዘዝ ወይም ላለመታዘዝ የሚሰራ ወሳኝ ኃይል ነው። አንተ ዕውቀት ያለህ ወጣት ነህ። ሕይወትህን በመጨረሻ ለሰማይ ገጣሚ እንዲሆን ለማድረግ ትሻለህ። ብዙ ጊዜ ራስን በግብረ ገብ ኃይል፣ ደካማ የጥርጣሬ ባህሪና በአሮጌው የኃጢአት ሕይወት ልምዶችና ባህሎች ተገዢ ሆነ በመገኘት ተስፋ ትቆርጣለህ። ፍላጎትህን የምትገልጽበት ተፈጥሮ ለራስህ ልባዊ ኃላፊነቶችና ምርጥ ውሳኔዎች የማይገዛ ሆኖ ታገኛለህ። ምንም ነገር እርግጠኛ መስሎ አይታይህም። የራስህ አለመረጋጋት ሊጠቅሙህ የሚችሉ ሰዎችን እውነተኛነት እንድትጠራጠር ያደርግሃል። በጥርጣሬ ውስጥ አብዝተህ በታገልክ ቁጥር የትም ቦታ ጸንተህ መቆም የምትችልበት የጸና መሬት የሌለ እስኪመስልህ ድረስ ሁሉም ነገር እርግጠኛ ያልሆነ ይመስልሃል። ተስፋዎችህ እንደ አሸዋ ገመድ ይሆኑብህና ልትተማመንባቸው የሚገቡህን ሰዎች ተግባራት በተመሳሳይ እርግጠኛ ባልሆነ ብርሃን ታያቸዋለህ። የፈቃድን እውነተኛ ኃይል እስክትገነዘብ ድረስ ሁል ጊዜ በአደጋ ውስጥ ነህ። ልታምንና ሁሉንም ነገሮች ቃል ልትገባ ትችላለህ። ነገር ግን ቃል ኪዳኖችህም ሆኖ እምነትህ ፈቃድህን በእምነትና በተግባር አጠገብ ካላስቀመጥክ በስተቀር ዋጋ የላቸውም። በፈቃድ ኃይልህ ሁሉ የእምነት ጦርነት ብትዋጋ አሸናፊ ትሆናለህ። ስሜቶችህ፣ ፍላጎቶችህና የምታሳርፋቸው አሻራዎችህ፣ በተለይ የተዛቡ ሐሳቦችህ እምነት የሚጣልባቸው ስላልሆኑ ልትተማመንባቸው አትችልም። የተጣሱ ቃል ኪዳኖችህንና የተተዉ ኃላፊነቶችህን ማወቅ በራስህ ላይ ያለህን መታመን ከማዳከሙም በላይ ሌሎች ባንተ ላይ ያላቸውን እምነትም ያዳክማል። ነገር ግን ተስፋ መቁረጥ የለብህም። ምንም እንኳን ማንኛውም ነገር እውነትና እርግጠኛ ባይመስልህም ለማመን መወሰን አለብህ። ወደዚህ ወደማይታመን ደረጃ ራስህን ያመጣህ አንተ ራስህ ነህ ብዬ መናገር አያስፈልገኝም። በእግዚአብሔርና በወንድሞችህ የነበረህን መታመን መልሰህ ማግኘት አለብህ። የራስህን ፈቃድ ለኢየሱስ ክርስቶስ ፈቃድ ማስገዛት ያንተው ኃላፊነት ነው። ይህንን ስታደርግ እግዚአብሔር ወዲያውኑ ቁጥጥሩን ይወስድና ይሰራል። ተፈጥሮህ በሞላ በክርስቶስ መንፈስ ቁጥጥር ስር ይሆናል። አስተሳሰቦችህም ለእርሱ ይገዛሉ። ውስጣዊ ስሜቶችህንና ግለቶችህን እንደፈለግከው መቆጣጠር አትችልም። ነገር ግን ፈቃድህን መቆጣጠርና በሕይወትህ አጠቃላይ ለውጥ ማምጣት ትችላለህ። ፈቃድህን ለክርስቶስ በማስገዛት ሕይወትህ ከክርስቶስ ጋር በእግዚአብሔር ውስጥ ይደበቅና ከኃይላትና ከሥልጣናት በላይ ከሆነው ኃይል ጋር ኅብረት ትፈጥራለህ። ከእርሱ ብርታት ጋር የሚያያዝ ከእግዚአብሔር የሆነ ጥንካሬ ይኖርሃል። እንደዚሁም አዲስ ብርሃን ያውም የሕያው እምነት ብርሃን ላንተ የሚቻል ይሆናል። ነገር ግን ፈቃድህ ሰይጣን ሊያጠምድህና ሊያጠፋህ ያለማቋረጥ ከሚሰራባቸው ወዳጆችህ ፈቃድ ጋር ሳይሆን ከእግዚአብሔር ፈቃድ ጋር መተባበር አለበት። ሳትዘገይ ከእግዚአብሔር ጋር ትክክለኛ ግንኙነት አትፈጥርምን? ፈቃዴን ለኢየሱስ አሁኑኑ እሰጠዋለሁ በማለት ከዚህ ሰዓት ጀምሮ ሙሉ በሙሉ ከክርስቶስ ወገን አትሆንምን? ባህልንና በውስጥ የሚያስቸግረውን ጠንካራ የምግብ ፍላጎትና ፍትወት ቸል በል። ሰይጣን አንተ ጎስቋላ የሆንክ ግብዝ ነህ እንዲልህ እድል አትስጠው። ሰይጣን እንዳይከስህና ተስፋ እንዳያስቆርጥህ በሩን ዝጋ። አምናለሁ፣ እግዚአብሔር ረዳቴ እንደሆነ አምናለሁ በለው። ያኔ በእግዚአብሔር አሸናፊ መሆንህን ታያለህ። ፈቃድህን አጽንተህ በእግዚአብሔር ወገን በመጠበቅ ስሜቶችህ እንኳን የኢየሱስ ፈቃድ ምርኮኞች ይሆናሉ። ያኔ እግርህ በጽኑ አለት ላይ ቆሞ ታገኘዋለህ። ይህንን ማድረግ አንዳንድ ጊዜ ያለህን ጥቃቅኑን የፈቃድ ኃይልህን በሙሉ ይጠብቃል። ነገር ግን ላንተ እየሰራ ያለው እግዚአብሔር ስለሆነ ከዚያ ከምትቀረጽበት ሂደት ውስጥ የክብር ዕቃ ሆነህ ትወጣለህ።